ሰላም ይሁንላችሁ ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እንኳን አደረሳችሁ፣ እንኳን አብሮን አደረሰን 2026 በሰላም አደረሰን እላችኋለሁ። በጣም 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 ደስ ብሎኛል ማለት ነው። እንኳን ደስ አላችሁ እናንተንም። ምክንያቱም ብዙ ጊዜ እየጨነቀን የነበረው ተፋታ። እንኳን ደስ አላችሁ ነው የምላችሁ ተመልሼ ምንድነው እሱስ ባለፈው ስለ አቤል ቪዲዮ ሰርቼ ነበር ካያችሁት ማለት ነው። እና አቤል ላይ የደረሰ ለበጎ ነገር ነው የሆነው ማለት ነው። እና እንኳን ደስ አላችሁ። ሀገራችን ውስጥ የሰይጣን ስራ የተስፋፋ ብዙ ነገር የሆነ ነበረ፣ ግን በፈጣሪ ፍቃድ አሁን ቆሟል። ሙሉ በሙሉ ተዘግቶላችኋል። 6666 እየተባሉት ተቋም አሁን ደራሻችሁ ጠፍቷል ከኢትዮጵያ ውስጥ። ምክንያቱ ጀግኖቻችን እነ ልዑል እነ አቤል እነ ብሩኬ እየሰሩት ጀግንነት አሳዩት፣ አገራችን ነጻ ያወጡልን እና ለዛ ነው እላችኋለሁ። እንኳን ደስ አላችሁ ነው የምላችሁ። ሌላ ነገር ምንድን ነው ደስ ያለኝ ነገር ስለ ብሩኬ ባለፈው ቪዲዮ ሰርች ነበር። እንደዚሁም ለብሩኬም መድኃኒት ተገኝተዋል። እንኳን ደስ አላችሁ። ፈጣሪ ጸሎታችሁን ሰምተዋል። እኔ በጣም የተጨነቁ በእውነት ነው የምላችሁ፣ በእውነት ነው የምላችሁ በጣም ተጨንቄ ነበርና በጣም ነው ደስ አለኝ። መድኃኒቱ ተገኝቷል። የተሻለ ነው ሲባል በጣም ነው ደስ አለኝ። በእውነት ነው የምላችሁ። ምክንያቱ ለአገር ብሎ መስዋዕት መሆን በጣም ደስ ይላል። ቢሆንም ደግሞ በአንድ ቤት ሁለት ወንድማሞች መሞት አይገባም። ለዛ ነው እና ምክንያቱ እዛ ጋር ዳኒ ሞቶ የእሱ 40 ሳይወጣ ሁለተኛ ወንድሙ መሞት የለበትም እና በጣም ነው ደስ አለኝ። ሌላ ምን ልበላችሁ ነበረ፣ ጀግና እናት ንጹህ እናት ሲኖራችሁ በጣም ደስ ሲላችሁ ማለት ነው። ምክንያቱ የልዑል እናት በጌታ ሰም ግቡና አይነ ስር ላይ ገብታችሁ ማለት ነው እዩ እስቲ እዩ ቪዲዮ ማለት ነው። በእውነት ነው የምላችሁ በጣም የሚታኩራ እናት ነች። በጣም የሚታኩራ እናት ነች። ደስ የምትል እንደዚህ እናት ቢኖረኝ እኔ ራሴ ማለት ነው። እኔ እንኳን እናት የለኝም፣ ምክንያቱ እናቴ በልጅነቴ ሞታለች። አላቅም እና ምንም ባላቅም ማንም ሰው እናቱን ይወደዋል፣ እናቱን ያከብረዋል። ቢሆንም ደግሞ የልዑል እናት ለሁላችንም መከታ ነው የምትሆነው ማለት ነው። በጣም ደስ የምትል እናት ነች እና ፈጣሪ ከዚህ በላይ ይረዳታል። ከዚህ በላይ ልጁ እንዴት ጠንካራ እንደሆነ እንዴት የውሃ እንደሆነ ሰውን ማገዝ ወደ ኋላ ማይል ተጎዳው ብሎ ቂም ማይዝ ልጅ ነው ብዬ ብዙ ጊዜ የሚከታተለው። አሁን ግን እናትዮ በጣም ነው እንደው እንዴት እንደዚህ ጀግንነት እንደው በጣም ደስ የምትለው በቦታ ጎዳችኝ ብላ እንኳን ልጅቷን እንትን አላለችም እና ልጁን አጠናከረችው። ምክንያቱ ህግ ይዳኝ እንጂ አንተ ምንም አትበላት አለችው እናትዮ ማለት ነው። ምክንያቱ እሷን መረዘች። የመረዘችው ሳራ የተባለችው መጥፎ ሴትዮዋ በብር ተገዛ የመረዘችው እንደ እናቴ ነው ምናምን ብላ ገብታ የእሷ ቤት የበላች እየጠጣች ብዙ ነገር የተደረገላች መረዘችው። ከመረዘችው በኋላ ከዳነችው በኋላ እንደገና ልብሷንና ቀለበቷን ወስዳ ጦንቃይ ቤት ሄዳ ልታሳብድ ነበረች እና ይህ ሁሉ አደረሰችበትና የልዑል እናት ግን ፈጣሪ ይቅር በልሽ፣ እኔ ማያትሽም አልፈለግም፣ ዳኛ ወይ ደግሞ ህግ ዳኝሽ፣ ለልጄም ጦት እንዳትሆኝ ያለቻት ማለት ነው። ስለዚህ በጣም ደስ ያለችኝ ነው የምላችሁ። በጣም ጀግና እናት ነች። ለልጁ ራሱ ጉልበት ነው የምትሆነው ማለት ነው። ለልዑል ለካ ልዑል ከእናቱ ነው የወረሰው ይሄ ደግነቱ፣ ይሄ ጠንቃቅነቱ፣ ይሄ የዋህነቱ በጣም እና እንደዚህ እናት ቢኖረኝ እኔ ራሴ ደው በጌታ ስለምን ነበር፣ ግን እናት የለኝም እና በጣም ደስ የምትል ናትና ፈጣሪ እድሜና ጤና ይስጣት፣ ብዙ እድሜ ይስጣት፣ ጤና ይስጣት። ያሰበችው ሁሉም ነገር ይሳካላት፣ ልጁም ትልቅ ቦታ ይድርስላት፣ ልጆቿም
ያለ አባት ያሳደገች ልጆች ናቸው። እንደ ልዑል ሁሉንም ደግሞ ጀግና ሆኖ ከክፉ ነገር ሁሉ ፈጣሪ ጠብቆ እስከ መጨረሻ ያቆያችሁ። በዛ ላይ ጀግኖች እየበዙልን ነው። ቴዲም ተመልሷል ወደ ኢትዮጵያ ሰሞኑን እና ዘላለም ጋር እየሰራ ነው ያለ። ምክንያቱም ባለፈው አይታቸዋል። ዘላለም ዘገየ ተደበድቦ እንትን አንገቱ እንትን ብሎ ነበር ማለት ነው። ተጎድቶ ነበር፣ መቀሳቀስ አይችልም። እና አሁን ቴዲ የሱን እየሰራ ነው ያለው ማለት ነው። እና ብዙ ነገር እየሰራ ነው ያለ። እነ አቤልም ነፃ ወጥተዋል፣ ሁሉም ነገር ማለት ነው። እና ደስ የሚል ነገር ነው። ትንሽ የሚያሳቅቅ ነገር ሰሞኑ ሚኪ እያረገው ነገር ትንሽ ከባድ ነው። ግን እንዴት ምክንያቱ ያኛው ሰውዬ ሰይጣናሚ ሰውዬ በጥይት ስለመታ እስር ቤት ገብቶ ነው። አሁን ፈጣሪ ደግሞ ሚኪዬን በሰላም ያውጣ፣ ከእስር ቤቱ በሰላም ያውጣ፣ ነፃ እንዲሆን። አቤል ነፃ እንደሆነው ሚኪም ደግሞ ነፃ እንዲሆን በጸሎታችሁ አስቡ። ምክንያቱ ጸሎታችሁ ከብዙ ሰው መሀል አንድ ሰው ንጹህ መሆን ስለሚችል ፈጣሪ መስማት ስለሚችል ሁላችንን ደግነት የሚያስደስትን ሁላችንን ጸሎት ዱዓ እናደርግላቸው ማለት ነው። ሊኡን ብሩኬ መጨረሻ እስከ መጨረሻ እስከሚድን ማለት ነው የዳኔ ነው። ግን የመጨረሻ ቫይረሱ ከሰውነቱ ወጥቶ እንዲጨርስ ጸሎታችሁ አሁንም አስቡ፣ ዱዓ አረጉላቸው። ምክንያቱ ጀግኖች ናቸው። የራሳችሁን ነፍስ ሳይሳሰቱ ለሰው ለሁሉም ሰው ልጆች ብሎ የሰሩት። ስለዚህ ፈጣሪ ከነሱ ጋር እንዲሆን ልመናችሁን እንዳትረሱ። እንደዚህ በጣም ደስ ብሎኝ ነው የመጣሁት። ምክንያቱ ብዙ ነገር ተፈጥሮ ነበር። የሆነ ነገር ስትወዱ በየቀኑ ትከታተላላችሁ። ስትከታተሉ ሳታገኙ ስትቀሩ ጥሩ አይደለም። ሶስት ነገር ይሆናል መሰለኝ እና አሁን ሰምቼ በጣም ደስ ብሎኛል። የአቤል እናትም ነፃ ሆናለች ከወንጀልነት ከወንጀል ነፃ ወጥታለች። እና እንኳን ደስ አላችሁ፣ እንኳን ደስ አለን። አገራችን ከሰይጣን ስራ የተለቀቀች ልጆች እናት አባት የሌሉት ወደ ስራ እነሱ አቤልና ልዑል ስራ እንዲይዙ እያደረጉ ነውና በዛው የምትችሉት መረዳት የምትችሉት በብርም ይሁን በሀሳብም ይሁን ባቻላችሁት መጠን በዛው እነሱን ብትገናኙ አሪፍ ነው እላችኋለሁ። በዛ እንደዛ ነው እላችኋለሁ። ሁሉም ነገር ደስ ስላለኝ ነው። በተለይ የልዑል እናት በጣም ስላስደሰተችኝ እንዴት እየውሃ እንደሆነች እንዴት ጣፋጭ እናት እንደሆነች ለሁሉም በጣም ምሳሌ የምትሆን ናቸው። በእውነት በጣም ደስ ስላለችኝ ነውና ፈጣሪ እድሜና ጤና ይስጣት። ክፉ ነገር ሁሉ ከነሱ ይርቅ እና ደግሞ ልዑልና አቤል አሁን ስራቸው እየጠናከሩ ነው ያሉት። ለብሩክም እየደረሱ ያለው መድኃኒት እንዲገኝ ያደረገው ልዑል ነው። በርታ። ያው ብዙ ስራ እየተደራረበለት ነው። ግን ልዑል በእውነት እንዴት እንደ ጀግና እንደሆነ ሌሊት ቀን ሳይል ይሄ ሁሉ ስራ በየሶስት ቦታ ነው የሚሰራው። 3 ቦታ ማለት ነው። ምክንያቱም እየተመታ ሰውዬ ሆስፒታል ነው፣ እሱን ይከታተላል። ሚኪ እስር ቤት ነው፣ እስር ቤት ሄዶ እየከታተለ ደግሞ ብሩኬም ጸበል ቦታ ነው ያለ፣ እሱንም እየከታተለ መድኃኒቱም እንዲገኝ የተደረገ በልዑል ምክንያት ነውና እንኳን ደስ አላችሁ ነው የምላችሁ። ፈጣሪ ጨርሶ ብሩኬን ጨርሶ ይማራው። ሚኪ ደግሞ ከእስር ቤት ፈጣሪ ረድቶ ነፃ ሆኖ ቢወጣ ደስ እንምለን። ነፃም ባይሄዱም ደግሞ ከእስር ቤት በዋስ እንዲፈታ ጸሎታችሁ አድርጉ። ሌላ ደግሞ ዘላለም ዘገየም እንደዚሁ አንገቱ እንትን ብሎ ስላለ እስቲ ፈጣሪ ይማረው ብላችሁ ጻፉላችሁ። ኮሜንት ላይ ሀሳብ አስተያየታችሁን ስጡ። ላይክና ኮሜንት አድርጉልኝ፣ አበረታቱኝ ፕሊዝ። ቪዲዮ የታየልኝ አይደለም እና በተለይ ዋይፋይ ስለሌለኝ ብዙ ጊዜ ኦንላይን ገብቼ ከሰው ጋራም እንትን ማድረግ አልቻልኩም። ለዛ እስቲ እናንተ ደግሞ
እኔን አበረታቶኝ ላይክ አርጉልኝ። ዩቱቤ ወደ ታች የዘቀዘቀኝ ነውና መልካም አዳር ይሁንላችሁ። ወዳችኋለሁ። እንኳን አደረሳችሁ። ደህና ደሩልኝ። ሁላችሁም ስሜያችኋለሁ። ደህና ደሩ።